ሕይወት ሁሌ ለኔ ማድላት አለባት የሚል አመለካከት ከያዝሽ ይቅርታ የሌለው ስህተት እየፈጸምሽ መሆኑን እወቂ። ፍጹም የሆነ ደስታ ሊገኝ የሚችለው ጀነት ውስጥ ብቻ ነው። የምድረ ዓለም ደስታ አንጻራዊ ነው። ችግር፣ ጤና ማጣት፣ ሐዘንና መከራ አይጠፋም። እናም በምቾት ጊዜ አላህን አመስጋኝ፣ በመከራ ጊዜ ደግሞ ታጋሽ መሆን አለብሽ። ተምኔታዊ አትሁኝ። ህመም የሌለበት ጤና፣ ማጣት የማያውቀው ብልጽግና፣ የማይጎመዘዝ ደስታ፣ እንከን የሌለው ባል፣ ፍጹም እውን ሊሆን የማይችል የህልም እንጀራ፣ የነገሮችን አሉታዊ ጎኖች ችላ ማለትና ለአዎንታዊ ተፈጥሯቸው ትኩረት መስጠት ተለማመጅ። ስለ ሌሎች በጎ ብቻ አስቢ፣ ግድፈታቸውንም ይቅር በይ። መመኪያሽን ደግሞ አላህን ብቻ አድርጊ። ሰዎች ላይ መመካት ተገቢያቸው አይሆንምና። ደስታ ከሚገኝባቸው ነገሮች አንዱ ኢስላምን መረዳት ነው። ስለ ኢስላም መማር ለልብ እርጋታን ይሰጣል፣ አላህንም ያስደስታል። ነቢዩ ዓለይሂ ሰላቱ ወሰላም አላህ መልካም ነገር ለሻለት ሰው የዲን ዕውቀት ይሰጠዋል ያሉት ለዚህ ነው። ስለዚህ የሚጠቅሙሽንና ስለ ዲንሽ ያለሽን ዕውቀት የሚያሳድጉና እንደ ሪያዱ ሳሊሒን፣ ፊቅህ ሱናን እና ፊቅህ ደሊልን የመሳሰሉ ኪታቦችን እንዲሁም የተፍሲር መጽሐፍትንና ሌሎች ጠቃሚ ጽሑፎችን አንብቢ። ከሥራዎች ሁሉ በላጩ አላህ በመጽሐፉ ነቢዩ ዓለይሂ ሰላቱ ወሰላም በሱናቸው ለማስተላለፍ የፈለጉትን ነገር ማወቅ ነው። ቁርአንን ከእህቶችሽ ጋር አጥኚ። የቻልሽውን ያህልም በቃልሽ ተወጪ ወይም ሐፍዥ። ሲቀራም አድምጪ፣ እንዲሁም ተግባር ላይ አውዩ። ስለ ኢስላም አለማወቅ ለጽልመትና ለስጋት ይዳርጋል። ምንም ትንሽ ቢሆን እንኳን በቤትሽ ውስጥ ጠቃሚ የሆኑ መጽሐፍትና ሲዲዎች ያሉት ላይብረሪ አዘጋጅ። ጊዜሽን ዘፈን በማዳመጥና ሙሰልሰል በመከታተል ከማባከን ተከልከይ። እያንዳንዷን ሽራፊ ሰከንድ እንዴት እንዳሳለፍሻት ትጠየቂያለሽ። ስለዚህ አብዛኛውን ጊዜሽን አላህን ሱብሓነሁ ወተዓላ ለማስደሰት ተጠቀሚበት። እጅግ አስቸጋሪ ሁኔታ በተረጋጋ ሰው ፈገግታ ቀላል ይሆናል። የቅንጦትና የቅብጠት ሕይወት በሚኖሩ ሰዎች ላይ አትቅኝ። ይልቅ ልታዝኝላቸው ይገባል። ለፍላጎታቸው ማርኪያ ገንዘብ እያባከኑ የሚያወጡና አላህ በፈቀደውም ይሁን በከለከለው ነገር አምሮታቸውን በማርካት መደሰት የሚፈልጉ ሰዎች ደስተኛ አይደሉም። እንዲያውም በውጥረትና በጭንቀት የተሞላ አስቸጋሪ ሕይወት ይመራሉ። ምክንያቱም ከአላህ ሱብሓነሁ ወተዓላ መንገድ አፈንግጦና እርሱ ላይ አምጾ ደስታን ሊያገኝ የሚችል ሰው በፍጹም የለም። ስለሆነም የቅንጦትና የቅብጠት ሕይወት የሚኖሩ ሰዎችን ደስተኛ ናቸው ብለሽ አታስቢ በፍጹም። በጭቃ በተመረጉ ጎጆዎች ውስጥ የሚኖሩ ሴቶች ከላባ በተሰሩ ፍራሾች የሐር አንሶላ ለብሰው በምርጥ ቤቶች ውስጥ ከሚተኙት ይልቅ ደስታን ያጣጥማሉ። በአላህ ሱብሓነሁ ወተዓላ የምታምንና እርሱን ይበልጥ የምትገዛ ሴት ከእርሱ መንገድ ካፈነገጠችው የተሻለ ተደሳች ናት። ደስታ ያለው ውስጥሽ ነው። ስለሆነም ጥረቶችሽ ሁሉ አንቺን ማዕከላቸው ያደረጉ ይሁኑ። ምንድነው ደስታ ብለሽ ጠይቂ። ደስታ በብር፣ በማህበራዊ አቋም ወይስ በዘር ይገኛል? ብዙ መልሶች ሊኖሩ ቢችሉ የዚህችን ሴት ደስታ እንመልከት። አንድ ሰው ከሚስቱ ጋር ንትርክ ውስጥ በገባበት ወቅት ሕይወትሽን በመከራ የተሞላ ነው የማደርገው ሲል ይዝትባታል። በዚህ ጊዜ ባለቤቱ በተረጋጋ መንፈስ ይህን እንኳን ማድረግ አትችልም አለችው። ለምን ሲል ጠየቃት። ደስታ በገንዘብ ወይም በጌጥ የሚገዛ ቢሆን ኖሮ ልትከለክለኝ ትችል ነበር። ግና በዚህ ነገር ላይ አንተም ሆንክ ሌላ ምንም ሰው ስልጣን የለውም። እኔ ደስታን የማገኘው በእምነቴ ነው። እምነቴ ያለው ደግሞ ልቤ ውስጥ ነው። ከጌታዬ በስተቀር ማንም ሰው በዚህ ላይ ስልጣን የለውም። ይህ ነው እውነተኛ ደስታ፣ ደስታን ከእምነት ማግኘት።
ይህን ደስታ አእምሮ ልቡና ነፍሱ በአላህ ፍቅር ያልተሞላ ሰው ሊያጣጥሙ አይችልም። በደስታ ላይ ስልጣን ያለው አንዱና እውነተኛው አምላክ አላህ ብቻ ነው። በመሆኑም እርሱን በመገዛትና በመታዘዝ ደስታን ከእርሱ መፈለግ ያሻል። ደስታን ማግኛ ብቸኛው መንገድ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ይዘው የመጡትን እውነተኛ እምነት መማር ብቻ ነው። አንድ ሰው ይህን መንገድ ካገኘ ጎጆ ውስጥም ኢተኛ መንገድ ዳርም ይውደቅ የዕለት ጉርሱን ግማሽ ዳቦ ካገኘ ይበቀዋል። ከዓለም ቁጥር አንድ ደስተኛ ሰው እርሱ ነው። በአንጻሩ ከዚህ መንገድ ያፈነገጠ ሕይወቱ በሙሉ በሐዘን የተጠቃ፣ ሀብቱ ጠፊ፣ ጥረቱ ሁሉ ከንቱ ሆኖ በመጨረሻው ውርደት ዕጣ ፈንታው ይሆናል። አላህ ስብሓንሁ ወተዓላ ብቻ ልቦና ይስጠን፣ በቀጥተኛውንም መንገድ ያጽናን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስሊሕ ለና ሸእነና ኩለህ ولا تكلنا إلى أنفسنا طرفة عين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو تحب العفو فاعف عنا. اللهم إنا نسألك العفو والعافية. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات. يا مقلب القلوب ثبت قلوبنا على دينك. اللهم أحسن خاتمتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم أنت اللطيف فالطف بنا. اللهم أنت الرحيم فارحمنا. اللهم أنت الرزاق فارزقنا. اللهم أنت المحيي فأحينا على دين الإسلام. اللهم أنت المميت فأمتنا على دين الإسلام برحمتك يا أرحم الراحمين. سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.